በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ ለትግራይ ህዝብ የማይፈልገውና የማይመኘው አዲስ ወታደራዊ ግጭት ዛሬ ሌሊት መቀስቀሱን አሳውቋል። ግጭቱ ማንኛ መቼ እንደጀመረ ለማወቅ አስቀድሞ ተዘጋጅቶ የወጣው የኋላ ቀሩ ቡድን ህወሓት መግለጫ ከመስማት ይልቅ ገለልተኛ አካላት የሚያደርጉትን የሳተላይት ክትትልና ውጤት መጠበቅ ተገቢ ነው ሲል ገልጿል። ፓርቲው አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎት እቅድ የሚመራና የሚደገፍ ነው ብሏል። ሆኖም የጦርነቱ እቅድ በራሳቸው የጦርነት ነጋዴዎች አማካኝነት አስቀድሞ ሚስጥሩ ታውቆ ያደረ በመሆኑ እንቅስቃሴው ገና ሳይስፋፋ የሚከሽፍ ነው ሲልም ጠቅሷል። አክሎም የዚህ አላስፈላጊ ግጭት ዋነኛ ሰለባና የመከራ ተቀባይ የሆነ ያለው የትግራይ ወጣት መሆኑ አሳዛኝ ያደርገዋል ብለዋል። ይህ ቡድን የፕሪቶሪያው የሰላም ውል በመጣስ ህጋዊ ጊዜያዊ አስተዳደር ስልጣን በኃይል ገልብጦ ህገወጥ አስተዳደር መመስረቱ ሳይበቃ አሁን ደግሞ ግዛታዊ አንድነት ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል ከሷል። ቀደም ሲል በተለያዩ መድረኮች ሲያካሂዳቸው የነበሩ ዛቻና የትምክህት መግለጫዎች ቡድኑ ለጦርነት የነበረውን ከፍተኛ ፍላጎትና ጉጉት የሚያሳይ በቂ ማስረጃ ናቸው ሲልም አመላክተዋል። ይህ በእንዲህ እንዳለ የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊትና አመራሮች ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ እውቅና ግንዛቤ ያላቸው ተብሎ ስለሚታመን ለትግራይ ህዝብ የሚጠቅመውን የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። ለትግራይ ህዝብ አንድነትን አበላሽታችሁ የአልቡርሃን በፋኖና በሁሉም በላይ ደግሞ በሻዕቢያ ተመክታችሁ የምታደርጉት ፉከራና ዛቻ ህዝብን ወደ ከፍ አደጋ ከማስገባት ውጭ የምታመጡት ምንም አይነት ለውጥ የለም ብለዋል። አክለውም ዶክተር ደብረጽዮንና ፈትለወርቅ መርተዋችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በግፍ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት ፈትናችሁ ልታቆሙ ይገባል ሲሉም ገልጸዋል። ለትግራይ ሰራዊት አባላት ባስተላለፉት መልእክት ደግሞ ሊያሳስባችሁ የሚገባ በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና ነው ብለዋል። በመሆኑም ሰራዊቱ በህይወትና በአካል የሚጫወቱ አካላት ይበቃል ሊላቸው እንደሚገባም ጥሪ አቅርበዋል። ህዝቡ ያለበት የመኖርና ያለመኖር የህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል የጠቆሙት አቶ ጌታቸው ልንወቅስና ልንፈራረጅ የምንችለው መጀመሪያም እንደ ህዝብ በህይወት ስንኖር ብቻ ነው ሲሉም አስገንዝበዋል። በሐውልት የመሸገው ቡድን የዲፕሎማሲ በሮችን ሙሉ በሙሉ ዘግቶ በፎከርና በውጭ አካላት የሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ የሚል ጩኸት ማሰማቱን የአመራርነት ይቅርና ተራ አስተዋይነት እንኳን የሌለው መሆኑን የሚያሳይ ነው ሲሉ አቶ ጌታቸው ረዳ ኮንነዋል ሲሉ ቲክቫህ ኢትዮጵያ ዘግቧል።